በነገራችን ላይ ስንት ዓመት ነው? ኦኬ አዳዲስ ጀማሪዎችን እናደራጃለን ማለት ነው። ወደ ስራ የገባነው ለመጀመሪያ በ700 ያክል ዶሮ ነበረ። በእኛ እድሜ ስትሆኚ ማንም ሳይጠብቅሽም ያው ሀሳቡን ራሱ ስታነሺ በጣም ብዙ ሰው ሊስቅ ምናምን ነገር ነው የሚፈልገው። ህብረተሰቡ ላይ ያለው አመለካከት ጥሩ አይደለም። አዋጭ ነው ወይስ አይደለም? እስቲ ግልጽ አድርግልን። ለኢትዮጵያ አየር ተስማሚ ይሆናሉ ተብለው ከሚገመቱትና የሆኑት ናቸው ማለት ነው። ሩባንስ ብራውን ለእንቁላል በነገራችን ላይ ስንት ዓመት ነው? ቢገስት ነበር ቢገስት ፕሮፊት ነው የሚያመጣው እና ሰዎቹ ላይ መገደብ አንችልም። ስራው አልተሰራበትም። ክፍቱ ነው እየጠበቃችሁ ነው ማለት የምንችለው። ካፒታል ያላችሁ ለምሳሌ የተለያየ ስራ ለመስራት ያሰባችሁ ሰዎች የዶሮ እርባታን እንደ አንድ አማራጭ አድርጋችሁ ሪስክ አለው፣ ግን ሪስኩን ማሳደግም ማሳነስ የምንችለው በራሳችን ባዮሴኩሪቲ እና አያያዝ ነው ማለት ነው። ሱቆች ከ2 ብር በላይ አያተርፉም። ስለዚህ በደንብ አዋጭ ስራ ነው። ቤኪን ወደፊት ምን ላይ እንጠብቀው? ምን እያሰብክ ነው የምትገኘው? እንግዲህ ማንኛውም ሰው ሱቅ ላይ ሄዶ ከ10 ብር በላይ እንቁላል መግዛት የለበትም ብዬ ነው ማስበው ማለት ነው። እንደ ቺፕስ ኖርማል ነገር አንጠልጥለን መሄድ ምንችልበት ሲቹዌሽን ይፈጠራል ብለን ተስፋ እናደርጋለን እና ሰላም ተመልካቾቻችን እንደምናላችሁ። ይህ የገበያ ቢዝነስ ፕሮግራማችን ነው። በዛሬው የገበያ ቢዝነስ ፕሮግራማችን በዶሮ እርባታ ዘርፍ ላይ የተሰማራ የ23 ዓመት ታታሪ ወጣትን ወደ እናንተ ልናደርሳችሁ የካ አባዶ አካባቢ ተገኝተናል። እንግዲህ በሚኖረን ቆይታ ስለ ዶሮ እርባታ ዘርፍ አዋጭነት እንዲሁም ደግሞ ስላሉት ተግዳሮቶችና ሌሎች ተጨማሪ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ ያደረስኩኝ በአምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። ዛሬ እንግዲህ በዶሮ እርባታ ዘርፍ ላይ የተሰማራ አንድ ወጣት የስራው ዘርፍ ምን ይመስላል እንዲሁም ደግሞ ያለክ ልምድና ተሞክሮን ለተመልካች ለማድረስ የመጣ ነው። በቅድሚያ ግን እስቲ እንታወቅ፣ ስምህንና የስራ ድርሻህን። እሺ፣ አመሰግናለሁ። በረከት ወንዶሰን እባላለሁ። የቤኪ ፋርምስ ስራ አስኪያጅ እንዲሁም ባለቤት ነን። በጣም ጥሩ። እስቲ እንዳጠቃላይ ድርጅታችሁ ምን አይነት ስራዎችን ነው የሚሰራው እንዲሁም ደግሞ አሁን ያላችሁበት ዘርፍ ምን አይነት ነው የሚለውን እናንሳና ስለ ዶሮ እርባታው ዘርፍ ደግሞ እንመጣለን። እሺ፣ አሁን ላይክ እንደ ቤኪ ፋርምስ እየሰራን ያለ ነው። የራሳችን ፋርም አለን። ከዛም በተጨማሪ አዳዲስ ጀማሪዎችን እናደራጃለን ማለት ነው። ለምሳሌ ወደ ስራው ከመግባታቸው በፊት ለምሳሌ የቤት ስራ አለ፣ ቤት አሰራር አለ፣ ቬንቲሌሽን እንትን አለ፣ የቤት አጠባ፣ ኬሚካል ርጭት እንዲሁም የምግብ እና የመጠጥ እቃዎች እናቀርባለን። በዛውም በራሳችን እናደራጃለን ማለት ነው አስተካክለን። በጣም ጥሩ። ስለምታደራጁበት የስራ ሂደቶች ወደ በኋላ ላይ እንመለስበታለን። ስለ ፋርሙ ደግሞ እንምጣና ምን ያህል ጊዜ ሆናችሁ፣ በምን ያህል ዶሮዎች ነበር የጀመራችሁት፣ እንዲሁም ደግሞ ሳይክ ወጣት ነህና እንዴት ወደዚህ ስራ ዘርፍ ገባ ከሚለው እስቲ እንጀምር። ኦኬ፣ እሺ። በመጀመሪያ ያው ወደዚህ ስራ ልንገባ የቻልነው ካለኝ የእንስሳት ፍቅር ነበረኝ ከድሮ ጀምሮ ለማንሳት ያክል እንጂ ተመርቄ የጨረስኩት በሌላ ፊልድ ነው፣ ግን አሁን የምገኘው በሌላ ነው። በዋነኝነት ያው ስራው ሰው ይፈልጋል ወይም ሰሪ ይፈልጋል ብዬ ነው የማስበው። ምክንያቱም ያው ብዙም የገባበት ሰውም የለም፣ ኮንሱመሩና ዲማንዱም አልተመጣጠነም። እሱን ጥናት በማድረግ ነው ወደዚህ ስራ ልንገባ የቻልነው ማለት ነው። በምን ያህል ዶሮዎች ነበር ወደ ስራ የገባችሁ? ወደ ስራ የገባነው ለመጀመሪያ በ700 ያክል ዶሮ ነበረ። በዛ ልክ ነው የገባነው። በጣም ጥሩ። የዶሮ እርባታ ዘርፍ በአጠቃላይ ምን ይመስላል? አንተ ያው ከማደራጀቱ ጀምሮ አንተም በስራው ላይ ደግሞ እየሰራህም ነው ለሰዎች የምታሳየው እና ስራው ራሱ ምን ይመስላል? ያው የዶሮ እርባታ በጣም ሪስኪ ያለው ትርፋማም ስራ ከሚባሉት ዋነኛ ስራዎች ውስጥ ዋነኛው የዶሮ እርባታ ስራ ነው ማለት ነው። ምክንያቱም አንድ ጊዜ በሽታ ከመጣ ኦልሬዲ እንትን ያለሽ፣ ግን ከዛ በፊት የተለያዩ እንትኖች አሉ፣ ጥንቃቄዎችና እንትኖች አሉ። እነሱም የምታደርጊ ከሆነ ምንም አይነት ነገር አይደርስብሽም ማለት ነው እንጂ ያው ፕሮፊቱም የታወቀ ነው። በጣም ቆንጆ ስራ ነው ብዬ ነው የማስበው። እንግዲህ ወጣት ነህና በወጣትነት ይህንን ስራ መስራት ራሱ አንድ ቻሌንጅ ነው ብዬ አስባለሁ። ከሰውም የሚመጣ ፊድባኮች ይኖራሉና ስትገባበት የነበረው ተግዳሮቶች ምን ነበሩ? እነሱን ብናነሳ ደስ ይለኛል። ኦኬ፣ ከተግዳሮቶቹ ዋነኛ ያው ብዙ ጊዜ ያው ከተማ ተወልደሽ ስታድጊ በተለይ ያው በእኛ እድሜ ስትሆኚ ማንም ሳይጠብቅሽም ያው ሀሳቡን ራሱ ስታነሺ በጣም ብዙ ሰው ሊስቅ ምናምን ነገር ነው የሚፈልገው። ምክንያቱም ስለ ስራው አያውቁም። ምክንያቱም ያው እኛ ከድሮ ጋር አላደግንም፣ ኦልሬዲ ይታወቃል። ያው ብዙ ጊዜ የተለያዩ ፋርሞችን ካየሽ የሆነ እንትናቸው መነሻቸው ምናምን ነገር ሰዎቹ ወይም ጀማሪዎቹ ከክፍለ ሀገር ነው፣ የክፍለ ሀገር ሰዎች ናቸው እነሱ። ምክንያቱም ያው እያዩ ያድጋሉ ምናምን ይባላል። እኔ ግን ይሄን ሀሳብ ይዤ ስቀርብ ለምሳሌ ከቤተሰብ ጀምሮ ስጀምር ያው ብዙ አጋጣሚ እናቴ ማመስገን እፈልጋለሁ። በጣም ሰፖርቲቭ ነች እና ከእሷ ውጭ ያሉ ሰዎች ግን
ተቃውሞ ማለት ይቻላል የገጠመኝ። ምክንያቱም ላይክ ህብረተሰቡ ላይ ያለው አመለካከት ጥሩ አይደለም። ዳይሬክት በቃ ይሞታሉ ተብሎ ነው የሚታሰበው፣ ኪሳራ ያለው ስራ ተብሎ ነው የሚታሰበው። ግን ያው ወደ ውስጥ ገብተው አላዩትም። ያው በሰው ምከስሪ ከሆነ ደግሞ ያው ያረግሽው ጥፋት ይኖራል ወይም የሰራሽው ስህተት ይኖራል ማለት ነው። እነሱን ስህተቶች ግን በስነስርዓት አርመሽም ትሄጂ ከሆነና ከጤና ባለሙያ ጋር ወይም ከሚያውቅ ሰው ጋር ወይም ትሬኒንግ ወስደሽ ከቀጠልሽ ምንም አይነት የሚያሳስብ አይነት ስራ አይደለም ማለት ነው። በጣም ጥሩ። እንግዲህ እንደገለጽክልኝ ሪስክም ያለው ስራ ነው፣ በዛው ልክ ደግሞ አዋጭም ነው እያልከኝ ነበርና ምናልባት ጉዳቶቹን መቀነስ የምንችለው በምን አይነት መልኩ ነው? አዋጭነቱን እንዳናጣው የሚያደርጉን ነጥቦች ብናነሳ። ለምሳሌ ያው አዋጭነቱን ከምንም በፊት ያው ዶሮ ስራ ስትጀምሪ አካባቢ ባዮ ሴኩሪቲ የሚባል ነገር አለ፣ ዋነኛውና መደረግ ያለበት ማለት ነው። ለምሳሌ አካባቢያችንን እንዴት አድርገን እንይዛለን? ከንጽህናው ጀምሮ ፋርም ውስጥ ሌላ ሰው ባለማስገባት የተለያዩ ነገሮች እንደዛ በማድረግ እንትናችን መጠበቅ እንችላለን ማለት ነው። ከዛ በተጨማሪ ደግሞ ሌላኛው ማርኬት ነው። ማርኬት ሰው አለ፣ በጣም ተጠቃሚ ሰው አለ የለም። ምክንያቱም ራሱ ምርቱ የለም ብዬ ነው ማስበው አሁን ላይ ማለት ነው። ምክንያቱም ሱቅ ላይ ራሱ ቴጂ አሁን ላይ ፕራይሱ ራሱ ስንት እንደሆነ ይታወቃል ማለት ነው። ከነዛ ነገሮች ምክንያት ለምን ጨመረ ብለን ከምናስብባቸው ነገሮች ውስጥ አንደኛው እጥረት ነው። የዶሮ እርባታ እጥረት፣ በቃ የሚያረባ ሰው የለም እንደማለት ነው። ገብቻል አይደለ? ነዋሪው አለ፣ የአዲስ አበባ ህዝብ አለ፣ ነዋሪው የኢትዮጵያ ህዝብ ያለው ህዝብ አለ። ከነሱ ጋር ደግሞ ዶሮዎቹን ነው የምትቆጥሩ አንድ ላይ ማለት ነው። እና እሱ ሲታይ ሰው የለበትም ነው፣ ገና ነው፣ ምንም አልተሰራበትም። ለዛም ነው ያው እኛ እንትናችን ሰፋ አድርገን የመጣ ነው ማለት ነው። በጣም ነው የምናበረታታው። በዚሁ አጋጣሚ እናንተም በዶሮ እርባታ ላይ የምትሰሩት ስራ በጣም ነው የምናደንቃችሁ፣ እንከታተላችኋለን። ያ አንድ ቀን ደግሞ ያው እንገናኛለን ብዬ አስብ ነበረ። ዛሬ ተገናኝተናል፣ ደስ ብሎኛል። በጣም ጥሩ። እንግዲህ ዶሮዎችን ስንመለከታቸው ትንሽ ተለቅ ያሉ ይመስለኛል እና አሁን ላይ እንቁላል መስጠት ጀምረዋል? አሁን ላይ እንቁላል መስጠት ጀምረዋል። መጣል ከጀመሩ ኦልሞስት 1 ወራቸው ነው። ከግማሽ በላይ ሄደዋል ማለት ነው። ያው የሚጠበቅ ቁጥር ነው። በጣም ጥሩ። ስለዚህ በ1 ወር ውስጥ 50% ነው የሚጠበቀው። በ1 ወር ውስጥ 50%፣ ከዛ በኋላ ይቀጥላሉ ማለት ነው። በቃ እንዳንቺ ጉብዝና ነው፣ እንዳንቺ አያያዝ ማለት ነው። እዛ ለመድረስ ለምሳሌ ቫይታሚናቸውን በስነስርዓቱ የሚሰጣቸው ከሆነ የመኖ መረጥ አለ ከነዛ ውስጥ እና ደግሞ በየትንትናቸው ክትባታቸው ሁሉ ነገር በስነስርዓት የሚደረግላቸው ከሆነ እስከ 98% ድረስ የማይደረስበት ምንም አይነት ምክንያት የለም ማለት ነው። በጣም ጥሩ። እንግዲህ የማደራጀቱንም ስራ ትሰራላችሁና የማደራጀቱ ስራ ራሱ ምን ይመስላል? በምን አይነት መልኩ ነው ሰዎችን አግዛችሁ ወደዚህ የስራ ዘርፍ እንዲገቡ የምታበረታቱት የሚለውን ደግሞ በተወሰነ መልኩ እስቲ እናንሳ። አሁን እንደ ቤኪ ፋርም ሳንግበን ከተነሳናቸው ስራዎች ውስጥ አዳዲስ ወደ እርባታ የሚገቡትን ሰዎች የማማከር እንዲሁም የተለያዩ እቃዎችን በማቅረብ ነው የምንሰራው ማለት ነው። ከዛ በተጨማሪም ያው ባዮሴኩሪቲያቸውን፣ አጠባበቃቸውን ለምሳሌ ቤቱ ሲሰራ ጀምሮ ያለውን ሁኔታ እንከታተላለን ማለት ነው። ከዛ በተጨማሪ አጠባ እንሰጣለን፣ ኬሚካል ርጭት። ምክንያቱም ወደ ስራው ሲገቡ ምን አይነት ኬሚካል እንደሚረጭ አያውቁም፣ እንዴት መታጠብ እንዳለበት። ብዙ ጊዜ ደግሞ ምንድነው የሚያጋጥመን ነገር በብሎኬት ነው ቤቶቹ የሚሰሯቸው። አንዳንዴ ደግሞ ምንም እንትን የላቸውም፣ ቬንቲሌሽን ሲስተም የላቸውም። እነሱን እያስፈረስን ነው የምንሰራው ማለት ነው። እና ከነሱ ጋር ያው አንድ ፋሚሊ ነን ከሁሉም ጋር ማለት ነው። የራሳችን ቴሌግራም ግሩፕ ምናምን አለን። ላይክ ሲቀላቀሉ እነሱንም ማርኬትም እናገናኛቸዋለን ማለት ነው። የራሳችን ቲክቶክ ስላለን በዛ ማርኬታችን ስለምንስብ በዛ እናገናኛቸዋለን ማለት ነው። በጣም ጥሩ። እንግዲህ አሁን ላይ ያው የእንቁላል ዋጋ የሚታወቅ ነው። ያለውም ደግሞ የገበያ ትስስር ምን ይመስላል? ግማሹ እንቁላል ከሰጡን በኋላ ለማን እናስረክባለን የሚለው ደግሞ እንደ ጥያቄ ይነሳልና ምናልባት ስለ ገበያ ትስስሩ በአጠቃላይ ብናነሳ። ለምሳሌ አሁን ከራሴ ነው የምነሳው። ያው በራሴ አካባቢ ያሉትን ለማወቅ ያክል የተለያዩ ሆቴሎች አሉ፣ በጣም እንቁላል የሚፈልጉ አሉ። በእንቁላል ምክንያት ስራ የለም። ለምሳሌ የሆነ ቤት ሄደሽ አንቺ ፒዛ አዘሽ፣ ስፔሻል ፒዛ አዘሽ፣ እንቁላል ስለሌለን የለንም ይቅርታ ምናምን የሚባል ደረጃ አለ። በዚህ ጋር ደግሞ ሌላ ፋርም ስቴጅ ደግሞ እንቁላላቸው ኦልሬዲ አለ ማለት ነው። እነሱን አሁን የሚያገናኝ አካል ነው የጠፋው ማለት ነው። ያን ትስስር ለመፍጠር ደግሞ እኛ እየሰራን ነው ብዬ ነው የማስበው። ከዚህ በፊትም ያው እኔ በሆቴል ማኔጅመንት ነው የጨረስኩትና በሱ ምክንያት ከሆቴሎች ጋር ግንኙነት አለኝና በእኔ በኩል ያሉትን በዛ መንገድ ነው የምናገናኘውና እነዛኞቹን ግን ሰርች ቢያደርጉ ዳይሬክት ለምሳሌ የተለያየ የአንድ ብር እንትን ዲፈረንስ አላት። ሄደው ሲወስዱላቸው ለምሳሌ 15 ብር ምናምን የሚወስዱላቸው ከሆነ ከነሱ የሚወስዱ አሉ። ላይክ ዳይሬክት እንትን አለ አይደል? ከፋርም ወደ ተጠቃሚ ማለት ነው። እሱን ለማድረግ ደግሞ የተለያዩ ሱቆች መክፈት ገብቻላል፣ ማከፋፈያ መክፈት ወይም እንደዚህ በግሩፕ መሆን ማለት ነው። አሁን እኔ እንደማየው ከሆነ ብዙ ጊዜ እንትኖች ግንኙነት የላቸውም ከፋርም ማለት ነው። እነሱ ግን እርስ በርስ ቢነጋገሩ ምን ቢሉ ምናምን ነገር የራሳቸው ላይክ በወረዳም ሊሆን ይችላል በክፍለ ከተማ ማስፈቅደው አንድ ማከፋፈያ ቢሰጣቸውና እንደዛ አድርገው
ቢያከፋፍሉ ምናምን ባይነኝ። የኛም እንደዚህ ነው የምናገናኘው፣ እነሱንም እንደዛ ነው የምንመክረው ማግኘት ካልቻሉ ማለት ነው። በጣም ጥሩ። እንግዲህ ያው በፊት የምናውቀው የዶሮ እርባታ ዘርፍ በባህላዊ መንገድ ኖርማሊ ሰው የዶሮ እርባታ ዘርፍ አይምሮ ላይ ያላለ በዛ መልኩ ነው እና የሚሰራው። አሁን ላይ ግን በሁለትም በሶስትም ዶሮዎች ሰዎች ይሰሩ ነበር በፊት ላይ። አሁን ላይ በሰፋ አድርገው ከ500 እስከ 1000 ድረስ እየተደረገ ደግሞ ሲሰራ እኛም እየተዘዋወርን እየተመለከትን ነበርና ምናልባት አንተ እያደራጀህም ስለሆነ በስራው ላይም ስላለ ሰዎች በስንት ዶሮዎች ቢጀምሩ የተሻለ ነው ብለህ ታስባለህ? አሁን እዚህ ጋር ምን አለ መሰለሽ ላይክ the biggest number the biggest profit ነው የሚያመጣው እና ሰዎቹ ላይክ መገደብ አንችልም። እስከቻሉት ድረስ መሄድ ይችላሉ። ነገር ግን ጀማሪዎች ከሆኑት ኦልሬዲ ትሬኒንግ መውሰድ አለባቸው። በዛ ላይ ደግሞ የራሳቸው ዶክተር ሊኖራቸው ይገባል። ገብቻለሁ አይደል? ምክንያቱም ብሩ የሚታየው በቁጥሩ ልክ ነው ገቢ የሚመጣው ማለት ነው። በዛ ምክንያት ስለሆነ አሁን ገደብ ባይኖርም ከ500 እስከ 1000 ባለ ቢጀመር ባይ ነኝ። ከ500 ባያንስ፣ ምክንያቱም ፕሮፊቱ ሲታይ ዝቅ እንዳይል ትንሽ ማለት ነው። በጣም ጥሩ። እስቲ ስለ አዋጭነቱ እናንሳ። አዋጭ ነው ወይስ አይደለም? እስቲ ግልጽ አድርግልን። የዶሮ ስራ እንግዲህ በጣም አዋጭ ነው። ያው ተጠቃሚው እናንተም ታውቁታላችሁ። በደንብ ነው የሚጠቀሙ ሰዎቹ። ሱቅ ላይ ስንት እንደምገዙት ታውቃላችሁ። ሱቅ ላይ የምገዙት ምን ያክል ቢረከቡ ነው ብላችሁ ነው የምታስቡት። ሱቆች ከ2 ብር በላይ አያተርፉም። ስለዚህ በደንብ አዋጭ ስራ ነው። በዛውም ልክ ሪስክ አለው። ግን ሪስኩን ማሳደግም ማሳነስ የምንችለው በራሳችን ባዮ ሴኩሪቲ እና አያያዝ ነው ማለት ነው። በነገራችን ላይ ስንት ዓመት ነው? ኦኬ እኔ 23 ዓመት ሄደ እኮ ልጅ ነክ ሳይክል ነው። ሰዎች ጋር ደግሞ ያለው አቀባበል አለ። ቀኑ ሙሉ እዚህ መዋል አለ። በዚህ እድሜ ደግሞ የታወቀ ነው። ሌሎች ግንኙነቶች ወይንም ደግሞ ከጓደኞች ጋር የሚኖሩ ሌሎች ነገሮች ይኖራሉ ብዬ አስባለሁኝ እና እነሱን እንዴት ገተክ ነው ወደዚህ ስራ ሙሉ ጊዜህን ሰተክ የመጣኸው? ኦኬ እውነት ለመናገር እኔ ስለ ራስ ለመውራት ሳይሆን ላይክ ሃርድ ወርክ ከሚባሉ ሰዎች ውስጥ አንዱ ነኝ ብዬ አስባለሁ። አሩ ነው ላይክ ራሴን መግለጽ ባልችልም እንዲህ እንደው ያደረገችኝ እውነት ለመናገር እናቴ ልጅ በድጋሚ እንትኑ ልስታት ብዬ ነው። ያው በጣም ሃርድ ወርከር ነች። ያው ከሷ ነው ብዙ ነገሮችን የተማርኩት። ከልጅነት ጀምሮ ሳምሰሩን ስራዬ ነበረ። በተለያዩ ቢዝነሶች ላይ አልፋለች ምናምንና ከልጅነት ጀምሮ የተቀረጸ ያደገው በቃ ኦልሞስት 18 ዓመት ሲሆነኝ ላይክ የራሴ ኦን ማድረገው ነገር ሊኖር ይገባል እያልኩኝ ያደኩትና እሱን ደግሞ በደንብ እያገዘችኝ ነበርና ያው አይ ቲንክ የእሷ እንትን ይመስለኛል እንትኔን ያሳደገልኝ ብዬ አስባለሁ። በጣም ጥሩ። በምን ያህል ካፒታል ነበር ግን የተነሳኸው? 700 ዶሮዎችን ይዘህ ወደዚህ ስራ ዘርፍ ስትገባ ምን ያህል ካፒታል ነበር የፈጀብህ? ኦኬ ኦልሞስት ካፒታሉ ወደ 900 ሺህ አካባቢ ድረስ ከ900 ሺህ እስከ 1 ሚሊዮን ባለው ውስጥ። ይህ ማለት እስከ ቤት አሰራሩ ሙሉ ማለት ነው። ሙሉ ዶሮዎችን አስገብተን እስከ 3 ወር ማለት ስንቀበላቸው 45 ቀን ነበሩ። ከ45 ቀን ፕላስ 3 ወር ሲጨመር 4 ወር 15 ቀን አይደለም የሚጥሉት። በዛ ውስጥ ባለው የመኖን ጨምሮ የመድኃኒት የእነሱ የገቡበትን የቤት ኪራይ ሁሉ ነገር አጠቃለው ከ900 ሺህ እስከ 1 ሚሊዮን ባለው ጨርሷል ማለት ነው። በጣም ጥሩ። አሁን ላይ ትርፉን እያገኘው ነው ብለህ ታስባለህ ወይ አንተ? ኦልሬዲ ገብተናል፣ ወደ ትርፍ ገብተናል ማለት ነው። ዋና እንትን የወጣባቸውን እየመለሱ ነው ያሉት አሁን ላይ ማለት ነው። በጣም ጥሩ። አሁን ላይ ከፋርም ምን ያህል ነው እንቁላሎች እየወጡ የሚገኙት? አሁን ላይ በቀን እስከ 400 ነው ውስጥ እስከ 400 ድረስ እየወጣ ነው ያለው። እየቀጠለ ነው ቀን በቀን ለምሳሌ 10 20 30 እያለ እየጨመረ ይሄዳል። ከነዚህ ውስጥ ለምሳሌ አሁን ኤክስፔክት የምናደርገው 650 እንጠብቃለን በዚች 15 ቀን ውስጥ ወይም 3 ሳምንት ውስጥ። እንደ ሳይንሱ ወይንም ደግሞ ዶሮዎች መጣል አለባቸው የሚባለው ስንት ፐርሰንት ነው? ፐርሰንቱ ላይክ ዲፔንድ የሚያደርገው ባንቺ አያያዝ ነው። ገብቶሻል አይደለ? ምንም እንትን የሚባል ነገር የለውም። ላይክ ኤክስፔክት የሚደረገው ከ80 በላይ ነው እንዲጥሉ የሚጠበቀው ማለት ነው። ግን ላይክ እንዳንቺ ጉብዝና 96 ሊሄድ ይችላል፣ 94 እስከ 95 ሊሄድ ይችላል ማለት ነው። በጣም ጥሩ። የምን ዝርያዎች ናቸው የዶሮ አይነቶች? እነዚህ ቦቫንስ ብራውን ናቸው። ያው ለኢትዮጵያ አየር ተስማሚ ይሆናሉ ተብለው ከሚገመቱትና የሆኑት ናቸው ማለት ነው። ቦቫንስ ብራውን ለእንቁላል እነሱ ነው የምንጠቀመው። የተሻለ ዝርያ ናቸው። የተሻለ ዝርያ ናቸው። እነሱንም ነው የምንመክረው። ብዙ ጊዜ ሲደወልልንም የሆነ እኛም ራሳችን ሪኮመንድ ስናደርግ ቦቫንስ ብራውን እንዲያስገቡ ነው የምንመክረው ማለት ነው። በጣም ጥሩ። እስቲ ስለ መኖ ደግሞ እንምጣ። ያው የመኖ ሁኔታ አንዳንዴ ጨምሯል ይባላል። አሁን ላይ ደግሞ በጣም እንደጨመረም ይሰማልና ምናልባት የዶሮ እርባታ ዘርፍ እንዲዋዥቅ የእንቁላል ዋጋ እንዲጨምር የሚያደርገው እሱ ነው ብዬ አስባለሁ እኔ በግሌ። ነገር ግን ከእናንተ ከባለሙያዎቹ አንደበት እስቲ እንስማ። የመኖ ሁኔታና አሁን ያለው የዶሮ እርባታ ዘርፍ ምን ይመስላል?
አሁን ላይ የመኖ ውድነት በጣም ብዙዎችን ከስራ እያስወጣ ያለና በጣም እየጨመረ ከጊዜ ወደ ጊዜ ለምሳሌ ዛሬ የሚኖረውና ቀጣይ ሳምንት የሚኖረው በጣም ዲፈረንስ አለ። ሲጨምር ደግሞ በአንድ ጊዜ እስከ 300 ብር ምናምን ድረስ ነው የሚጨምረው ማለት ነው። እና በጣም ከባድ እንትን ያለው መኖ ላይ ነው። መኖ ደግሞ ያው ይታወቃል ለምን እንደሚጨምር። ለምሳሌ ጥሬ እቃዎች ሲጨምሩ እነ በቆሎ እነ አኩሪ አተር ፋግሎ ምናምን ሲጨምሩ ነው የሚጨምረው እና ያው የተያያዘ ነገር ነው። ሁሉም ነገር ላይ ቼን አለው ማለት ነው። እዛ የሚቀንስ ከሆነ መኖ የሚቀንሳል፣ እንቁላሉ የሚቀንሳል ማለት ነው። እና የተያያዘ ነገር ነው። ያው እሱ ላይ ቢሰራበት በጣም ደስ ይለናል። እኛም እንደ ህብረተሰብ አገልጋይነታችን ያው ህዝቡ ወደዚህ ስራ ሲገባ ያው እሱ ብቻ አይደለም የሚጠቀመው፣ ህብረተሰቡን ነው የሚያስጠቀመውና የሚመለከቱ አካል ደግሞ ይሄን አይቶ የሆነ ቦታ ላይ ማስተካከያ ቢያደርግልንና ያው እንቁላል አርቢዎቻችን ቁጥር ብንጨምር በጣም ደስ ይለናል። ምክንያቱም እንዳይጀምሩ ተግዳሮቱ ከሚያደርጓቸው ውስጥ አንዱ ስለሆነ ማለት ነው። በጣም ጥሩ። አሁን ላይ እየተሰራ ነው ብለህ ታስባለህ? እንዳጠቃላይ እንደ ኢትዮጵያ ያለው የዶሮ እርባታ ዘርፍ ምን ያህል ተሰርቷል ብለህ ታስባለህ? በፐርሰንት ከሆነ ምንም ከ50% በታች ነው ሙሉ ለሙሉ ማለት ነው። 30% ማለት ይችላል። ምክንያቱም ማንኛውም ሰው ሱቅ ላይ ሄዶ ከ10 ብር በላይ እንቁላል መግዛት የለበትም ብዬ ነው የማስበው ማለት ነው። ምክንያቱም ዶሮ በተለያዩ ሀገራቶች ላይ ብናያቸው ዶሮ ማለት ማንኛውም ዝቅተኛ ኑሮ የሚኖር ሰው የሚመገበው ምግብ ነው። ይቻላል። ኢትዮጵያ ውስጥ ግን በጣም ከባድ ነው። የዶሮ ሽያጭ እንቁላሉም ከባድ ነውና ወደፊት ተስፋ የምናደርገው ያው በሀገራችን ላይ በቃ እንደ ቀላል ነገር ሱቅ ላይ ወይም ሂደን ምንገዛው ነገር እንዲሆኑ እንደ ቺፕስ ኖርማል ነገር አንጠልጥለን መሄድ ምንችልበት ሲቹዌሽን ይፈጠራል ብለን ተስፋ እናደርጋለን እና በዛ ላይ ቢሰራበት ደስ ይለናል። በጣም ጥሩ። ቤኪን ወደፊት ምን ላይ እንጠብቀው? ምን እያሰብክ ነው የምትገኘው? እንግዲህ አሁን የመጣንበት ፋርም እውነት ለመናገር በወጣትነት በ23 ዓመት ይህንን ፋርም እያስተዳደሩ ከነገና ደግሞ ሌሎችን ሰዎች ደግሞ ወደዚህ ስራ ማስገባት ቀላል አይደለም እና ወደፊት ደግሞ ብዙ እቅዶች ይኖርሃል ብዬ አስባለሁ። እስቲ ስለ እቅዶች እናንሳ። አሁን የወደፊት እቅዳችን ብለን ካስቀመጥናቸው ውስጥ የራሳችን አግሮ ኢንዱስትሪ መክፈት ነው ማለት ነው። ይሄ በቅርብ ጊዜ እንደሚፈጠር ተስፋ እናደርጋለን። ድጋሚ እንደምጠራችሁ እናንተንም ተስፋ እናደርጋለን። አግሮ ኢንዱስትሪያችን ከፍተን ለምሳሌ ጫጩት የማሳደጊያ ቦታ እንትን ብለን የራሳችን ዶሮ እያከፋፈልን እና በትልቁ የራሳችን ስልጠና ማዕከል ከፍተን እንደምንመጣ ተስፋ እናደርጋለን ማለት ነው። ከፕላናችን ውስጥ አንዱ በጣም ጥሩ። ምናልባት ስልጠናውን ማለትም ደግሞ ማደራጀቱን የሚፈልጉ ሰዎች እናንተን በምን አይነት መልኩ ነው አግኝቷችሁ ወደዚህ ስራ ዘርፍ መግባት የሚችሉት? የራሳችን ቲክቶክ አለን ቤኪ ፋርምስ ሚል። ከዛ በተጨማሪ ደግሞ ስልካችን እዚህ ጋር እንጽፍላችኋለን፣ በሱ ማግኘት ይችላሉ ማለት ነው። በመጨረሻ ለወጣቶች ወደዚህ ስራ ዘርፍ መግባት ለሚፈልጉ ሰዎች ማስተላለፍ የምትፈልገው መልእክት ካለ ድሉ ልስጥክና እዚህ ጋር እናብቃ። እሺ፣ መናገር የሚፈልገው ነገር ከምን በፊት መጀመሪያ ስራው አልተሰራበትም፣ ክፍት ሆኖ እየጠበቃችሁ ነው ማለት የምችለው። ካፒታል ያላችሁ ለምሳሌ የተለያየ ስራ ለመስራት ያሰባችሁ ሰዎች የዶሮ እርባታን እንደ አንድ አማራጭ አድርጋችሁ ዳይሬክት ውሳኔ እንድትወስኑ ሳይሆን ከቅዳችሁ ውስጥ አንደኛው አድርጋችሁ እንድታዩትና ጥናት እንድታረጉበት እንዲሁም እኛ እንድታማክሩ እንጋብዛችኋለን ማለት ነው። በጣም ጥሩ። ስለሰጠኸኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። በቀጣይ ደግሞ በእቅዶች መሰረት ተሳክተውልህ ደግሞ በድጋሚ እንደምንገናኝ ተስፋ አደርጋለሁ። እኛም እንጠብቃችኋለን፣ እንጠራችኋለን እና እናመሰግናለን። ክቡራትና ክቡራን ተመልካቾቻችን በዛሬው ዝግጅታችን ቤኪ ፋርም ጋር ተገኝተን ስለ ዶሮ እርባታ ዘርፍ አዋጭነት እንዲሁም ደግሞ ስራው ላይ ስለሚያጋጥሙት ተግዳሮቶችና ሌሎች ተጨማሪ መረጃዎችን ወደ እናንተ አድርሰናችሁ ነበረ። ምናልባትም ወደዚህ የስራ ዘርፍ ላይ መቀላቀል ፈልጋችሁ ያሉትን ስልጠናዎችን እንዲሁም ደግሞ የማማከር አገልግሎቶችንና ተደራጅታችሁ ወደዚህ የስራ ዘርፍ መግባት ለምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ወደዚህ የስራ ዘርፍ ላይ መቀላቀል ትችላላችሁ። ለዛሬ ለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።